Hello everyone, welcome to English with Arduino video lesson channel. እንኳን ደህና መጣችሁ። እንኳን ደህና ቆየኸኝ። በጣም ጥሩ። እሺ፣ የዛሬ ትምህርታችን names of job part 4 ነው። ትናንትና part 3 ተምራችኋል። ዛሬ ደግሞ part 4 ነው። እስቲ ለማስታወስ ያህል የትናንት ከተማራችኋቸው አንድ አምስቱን አይተናቸው እንሂድ። አርሴማ እስቲ ሞክሪ። ጃኔተር ህንፃ ጠባቂ። እሺ፣ ሌላስ? ብላክስሚዝ ሙራጂ ወይም አንጥረኛ ወይም ብረት ሰሪ። እሺ፣ ጎልድ ስሚዝ። እሺ፣ ወርቅ አውጪ። እሺ፣ ወርቅ አውጪ ወይ ወርቅ ሰሪ። ፕላመር ቧንቧ ጠጋኝ። ቧንቧ ጠጋኝ ወይም ቧንቧ ሰራተኛ። ፖሊተር የዶሮ ነጋዴ። እሺ፣ በቃ ይበቃኛል ለዛሬ። አትርሱ፣ አጥኑ። ዛሬ ነምበር 1 እስቲ አብረን አንድ ላይ እንበል። ሃውስዋይፍ a person who does not have a full job outside but who works in the house. ምን ማለት ነው ሃውስዋይፍ? ሃውስዋይፍ ማለት ምን ማለት ነው? ለምሳሌ my wife is a housewife. የቤት እመቤት ማለት ነው። ስራ የላትም፣ ቤት ሆና ልጆቿን የምታሳድግ፣ ቤት የምታስተዳድር እሷ ምን ትባላለች? የቤት እመቤት ሃውስዋይፍ ትባላለች። ነምበር 2 housemaid a person who is a female and works in another house. ምንድን ነው housemaid? ምንድን ነው? እስቲ ትሞክሪያለሽ አርሴማ? የሴት ሰራተኛ። አዎ፣ ሴት ሰራተኛ ነች። ሌላ ቤት ተቀጥራ የምትሰራ የራሷ ቤት የሌላት ተቀጥራ ነው የምትሰራው። ሃውስሜድ ትባላለች፣ ሴት የቤት ሰራተኛ። 3 servant a person who works in another house ምን ይባላል? እሺ፣ አናዘር የሚለው ስለተደጋገመ አንዷን ኢናናዘር አጥፏት። እሺ፣ የቤት ሰራተኛ ማለት ነው። የቤት ሰርቫንትም የቤት ሰራተኛ ማለት ነው። እዚህ ጋር ግን ሁለቱንም ያጠቃላል፣ ወንድንም ሴትንም። እሺ፣ ነምበር 4 priest a person who is a clergyman who works in a church. ፕሪስት ማለት እሺ፣ አርሴማ ጎ አሄድ። ቄስ ማለት ነው። ቄስ ፕሪስት ይባላል። ቤተ ክርስቲያን የሚያገለግል ሰው፣ ቤተ ክርስቲያንን የሚያስተዳድር ፕሪስት ይባላል። እሺ፣ 5 ክሌርክ a person who does written work in an office. ምን ይባላል? a person who does written work in an office. እሺ፣ ጸሐፊ መዝገብ ጸሐፊ ሊሆን ይችላል። መዝገብ ቤት፣ የብዙ ቢሮ፣ የተለያዩ የጽህፈት ስራ የሚሰራ በሙሉ ክሌርክ ይባላል። ምን ይባላል? ክሌርክ ይባላል። እሺ፣ ካሜራማን ሰይት። ካሜራማን a person who uses a camera to take videos or pictures. pictures
ምን ይባላል? ይሄ እህ ቀራጭ ወይም ፎቶ አንሽ። ፎቶ አንሽ። እሺ ነምበር 8 ነምበር 8 ነምበር 8 ነምበር 7 ማለት አርቲስት 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 artist አርቲስት a person who produce specially painting or drawing ማለት ነው። ምን ማለት ነው? የኪነ ጥበብ ባለሙያ ማለት ብዙ ኪነ ጥበቦችን ያካተተ የያዘ። ምን ለምሳሌ ሰዓሊ፣ ፊልም ሰሪ፣ ዘፋኝ፣ ቀለም ቀቢ። በቃ እነዚህ ያ ነምበር 8 author a person who writes a book or play ምን ማለት ነው? author ማለት ደራሲ፣ መጽሐፍ የሚደርስ የሚጽፍ ወይም ስነ ጽሑፍ የሚጽፍ ምን ይባላል? author 9 number 9 poet a person who writes a person a person who writes a poem ምንድነው? ገጣሚ ወይም ግጥም የሚጽፍ በሙሉ ምን ይባላል? ፖት ይባላል። የመጨረሻው ደርሰናል። 10ኛው ጆርናሊስት a person who writes, publishes newspaper and magazines or on radio or television ይሄ የሚሰራ ሰው ምን ይባላል? ጋዜጠኛ። ጆርናሊስት ማለት ጋዜጠኛ ማለት ነው። እሺ ለማስታወስ ያህል ወርዶቹን እንድገማቸው አብረን እንበል። ሃውስዋይፍ ምንድነው ያልኩት? የቤት እመቤት። እሺ ሃውስሜድ ምን አልኩኝ? የሴት ሰራተኛ። እሺ ሰርቫንት ምን አልኩኝ? ሴትም ይሁን ወንድ ሰራተኛ። እሺ ፕሪስት ምን አልኩኝ? ቄስ። እሺ ክሌርክ ምን አልኩኝ? ጸሐፊ። ካሜራማን ምን አልኩኝ? ፎቶ አንሺ ወይም ቀራሽ። እሺ አርቲስት ምን አልኩ? የኪነ ጥበብ ባለሙያ። ኦኬ ኦሰር ምን አልኩኝ? ደራሲ። ኦኬ ፖት ምን አልኩኝ? ገጣሚ። ጆርናሊስት ምን አልኩኝ? ጋዜጠኛ። ቬሪ ጉድ። ስለዚህ እቤት ስትሄዱ ቪዲዮውን በደንብ ማዳመጥ አለባችሁ፣ ማየት አለባችሁ። የተጻፈውን ከማስታወሻ ደብተራችሁ መጻፍ አለባችሁ። ድምፁን ደግሞ የኔ ፕሮናውንስ ያደረግኩትን በደንብ ተከታተሉ እና በተደጋጋሚ ቪዲዮውን ስታዩ ትምህርቱ ይገባችኋል ማለት ነው። ዛሬ እዚህ ላይ ጨርሻለሁ። ላይክ፣ ሼር እና ሳብስክራይብ ማድረጋችሁን አትርሱ። see you until the next video we meet. Bye.